ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። እናት ፓርቲ ለሕግ ያለው ተገዥነት አጠያቂ ነው ሲል ምርጫ ቦርድ ገለጸ። ቦርዱ ለእናት ፓርቲ ባወጣው የአጸፋ መግለጫ ቦርዱ በትዕግስት ያለፈውን የፓርቲውን አመራሮች ጥፋት በድጋሚ ለማየት እንደሚገደድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት በእናት ፓርቲ ለቀረበበት ወቀሳ ዛሬ ህዳር 15 ቀን 2018 ዓ.ም ባወጣው መግለጫ የእናት ፓርቲ አመራሮች ፈጽመዋቸዋል ያላቸውን በርካታ ጥፋቶች በመዘርዘር ፓርቲው ለሕግ ያለው ተገዥነት አጠያቂ ነው ሲል ገልጿል። እናት ፓርቲ ቦርዱ ሊያፈርሰኝ እየሰራ ነው ማለቱንም ምርጫ ቦርድ አስተባብሏል። ህዳር 10 ቀን 2018 ዓ.ም በወጣው የእናት ፓርቲ መግለጫ ብሔራዊ ምርጫ ቦርድ ፓርቲውን ለማፍረስ ለ14 ወራት ሲደረግ የቆየውን ጥረት በአጋፋሪነት እየመራና ለማስፈጸም እየሰራ ነው የሚል ወቀሳ ተሰንዝሮበት ነበር። ባለፉት 14 ወራት ውስጥ ፓርቲው ትኩረት ሰጥቶ እንዳይሰራ ረብ በሌለው የደብዳቤ ምልልስ መጠመዱን፣ የፓርቲውን ምክር ቤት እንቅስቃሴ በመገደብ ያልባከነ የፓርቲውን 38500 ብር እንደባከነ በማስመሰል የ2017 በጀት ዓመት በመከልከልና ገንዘብ አባከኑ ባላቸው የፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ በማዘዝና በመሳሰሉት አፍራሽ ተግባራት ጫና እየደረሰበት መሆኑን ገልጾ ነበር። ብሔራዊ ምርጫ ቦርድ ዛሬ እንዳስታወቀው ደግሞ የእናት ፓርቲ አመራሮች የድርጅቱን የፋይናንስ አስተዳደር በአግባቡ እየመሩ አለመሆኑ ፓርቲው ራሱ በሰየመው የውጭ ኦዲተር በፌዴራል ዋና ኦዲተር እንዲሁም በቦርዱ ተረጋግጧል ተብሎ ይህም ደግሞ ለምርጫ ቦርድ በተሰጠው ስልጣን መሰረት ፓርቲው የ2017 በጀት ዓመት ከመንግስት ለፖለቲካ ድርጅቶች የሚሰጠውን የገንዘብ ድጋፍ እንዳያገኝ አሳግዶታል። በምርጫ አዋጁ 1162/2011 አንቀጽ 106 ላይ በተደነገገው የተጠያቂነትና ቅጣት ሕግ ማንኛውም የፖለቲካ ፓርቲ ከመንግስት የሚሰጠውን ድጋፍ ከታለመለት ዓላማ ውጪ ካዋለ ወይንም በወቅቱ ሪፖርት ካላቀረበ ወይንም ሐሰተኛ የሂሳብ ሰነድ ካቀረበ ከሚሰጠው ድጋፍ ጋር በተያያዘ ግዴታውን ያልተወጣ ከሆነ የሚሰጠው ድጋፍ ሊቀነስበት ወይንም ሊቋረጥበት እንደሚችል ሰፍሯል። በተጨማሪም ይህንን ሕግ የተላለፈ የትኛውም የፖለቲካ ፓርቲም ሆነ ግለሰብ በወንጀል ሕግ ሊጠየቅ እንደሚችልና ቦርዱ በፖለቲካ ፓርቲ አላግባብ ወጪ የተደረገ ገንዘብን ክስ በመመስረት ሊያስመልስ እንደሚችልም ተደንግጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ እንዳስታወቀው እናት ፓርቲ ያልባከነ ገንዘብ ባክኗል በሚል መንግስት ድጋፍ ተከለከልኩ ማለቱ ከፍተኛ የሆነ የኦዲት ግኝት ስወራ ተግባር ነው ሲል ወቅሷል። መሰል ድርጊት ከህግ አግባብ ውጪ ተፈጽሞ ሲገኝ ክስ የመመስረት ስልጣን ቦርዱ እያለው ለማስተማሪያነት በትዕግስት ባለፈው ጉዳይ ላይ ፓርቲው ምርጫ ቦርድ ሊያፈርሰኝ ነው ብሎ መግለጹን ተከትሎ ቦርዱ የእናት ፓርቲ አመራሮችን ጥፋት በድጋሚ ለማየት እንደሚገደድና የራሱንም እርምጃ እንደሚፈትሽ አስታውቋል። በምርጫው አዋጅ መሰረት እስካሁን እናት ፓርቲ መጀመሪያው ቅጣት ማለትም የድጋፍ እገዳ የተጣለበት ሲሆን ምናልባትም በሁለተኛው አማራጭ በህግ ሊጠየቅ እንደሚችልም ይጠበቃል። እናት ፓርቲ ከቀናት በፊት ያቀረበው ሌላው ወቀሳ ከቦርዱ ሰብሳቢ ጋር የፓርቲው ብሔራዊ ስራ አስፈጻሚ በአካል ቀርቦ እንዲወያይና ችግሮች ካሉ ለመፍታት የተገናኙበት ስብሰባ የቦርዱ አመራሮች ከዚህ በላይ ለመስማት ፈቃደኛ አይደለንም በማለት በራሳቸው አዳራሽ ውስጥ ትተውን ስብሰባውን ረግጠው ወጥተዋል የሚል እንደነበርም ይታወሳል። ቦርዱ ይህን በተመለከተ በስብሰባው የፓርቲው አመራሮች ቦርዱንና የቦርዱን ባለሙያዎች የሚያዋርድ ከፍተኛ ዘለፋ በፓርቲው ፕሬዝዳንት ጭምር መፈጸሙንና ባለሙያዎችን በመፈረጅ እንዲሁም በማሸማቀቅ የተሄደበት መንገድ ለስብሰባው መቋረጥ ምክንያት ሆኗል ብሏል። ትብብር ለኢትዮጵያ አንድነት የተባለው የፓርቲዎች ቅንጅት አባል እንዳልሆን ምርጫ ቦርድ አደናቅፎኛል በሚል እናት ፓርቲ ላቀረበው ወቀሳም ድርጅቱ ራሱ ሊተዳደርበት ያወጣውን መተዳደሪያ ደንብ በመጣሱ የመጣ መሆኑንና ማስተካከል እንዳለበት ተገልጾለት ነገር ግን ይህም ውሳኔ ፓርቲውን ለማፍረስ እንደሚደረግ አድርጎ ማቅረቡ እናት ፓርቲ ለሕግ ያለውን ተገዥነት አጠያቂ ያደርገዋል ሲል ምላሽ ሰጥቶበታል። ቦርዱ ከአንድ የምርጫ ሕጉንና የራሱን መተዳደሪያ ደንብ አክብሮ ከሚሰራ ፓርቲ በሕገ መንግስቱ መሰረት በተቋቋመ ዲሞክራሲያዊ ተቋም ላይ ያልተገባ ተጽዕኖ ማሳደር የማይጠበቅ ነው ያለ ሲሆን እናት ፓርቲ ከሚሄድበት ያልተገባ አካሄድ መቆጠብ አለበት ሲል አሳስቧል።
አቶ ታዬ ደንደአ 3 አዳዲስ ክሶች ቀረቡባቸው። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ የምክር ቤት አባል አቶ ታዬ ደንደአ የቅጣት አስተያየት ለማቅረብ ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት በዛሬው ዕለት ፍርድ ቤት ቀርበው ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ በመገኘት ወንጀል የቅጣት አስተያየታቸውን አቅርበዋል። የአቃቢ ሕግና የአቶ ታዬ ደንደአ የቅጣት አስተያየት የተቀበለው ችሎትም የግራ ቀኙን የቅጣት አስተያየት በመመርመር ቅጣት ለመወሰን ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዛሬው የችሎት ውሎ አቃቢ ሕግ አዲስ የወንጀል ክስ እያከፈተ ሲሆን ይህን አዲስ የወንጀል ፋይል ለአቶ ታዬ ደንደአ በጽሁፍ እንዲደርሳቸው መደረጉንና በችሎቱ በንባብ እንዲሰሙት መደረጉንም ጠበቃቸው አቶ አበራ ንጉስ ለሪፖርተር ገልጸዋል። ዛሬ የቀረበው አዲስ የወንጀል ክስ በይዘት ደረጃ አቶ ታዬ ባለፈው ዓመት አጋማሽ ከሆርን ኮንቨርሴሽን ዩቲዩብ ጋር ያደረጉትና ከ3 ተከታታይ ፕሮግራሞች ጋር የተያያዘ ሲሆን በክሱም 3 ተደራራቢ ወንጀሎች ቀርበውባቸዋል። የመጀመሪያው ክስ የወንጀል ህግ ቁጥር 257 ሀና ሰ በመጥቀስ የቀረበ ሲሆን የወንጀል መጠሪያው መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ነው ይላል። ሁለተኛው ክስ ደግሞ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው። በመጨረሻም የቀረበባቸው ሶስተኛ ክስ በህገ መንግስቱ መሰረት የተመረጠውን የሀገሪቱ መንግስት መዳፈር የሚል መሆኑን ጠበቃቸው ገልጸው ተከታዩ ማብራሪያ ሰጥተዋል። መልካም እንግዲህ ዛሬ አቶ ታዬ ቀጠሮ ነበራቸው። የቀጠሮ ምክንያት እንግዲህ እንደምታውቁት ከዚህ በፊት ተከሰውባቸው በነበሩ የወንጀል ክሶች አንዱ ላይ በተለይ ህገወጥ የጦር መሳሪያ ይዞ መገኘት ላይ ፍርድ ቤቱ ጥፋተኛ ስላላቸው ህዳር 3 ላይ ማለት ነው። እሱን ተከትሎ የቅጣት አስተያየት የግራ ቀኝ የቅጣት አስተያየት እንድናቀርብ ለዛሬ ተቀጥረን ነበር። በዛ መሰረት ያው አቃቢ ህጎችም እኛም በጽሁፍ የቅጣት አስተያየት አቅርበናል ለችሎቱ እና ፍርድ ቤቱ የሁለታችን የግራ ቀኝ የቅጣት አስተያየት ማቅረባችን ካረጋገጠ በኋላ ይሄን በተመለከተ የነበረውን የህገወጥ የጦር መሳሪያን በተመለከተ ቅጣት ለመወሰን ለህዳር 23 ቀጥሮናል። ሆኖም ዛሬ በነበረን ውሎ ግን አንድ አዲስ ክስተት ተከስቷል። እሱ ምንድነው? አቃቢ ህግ አዲስ ፋይል አስከፍቶ ነው የጠበቀን። አቶ ታዬ ላይ አዲስ ፋይል ሲያስከፍት 3 ተደራራቢ ወንጀሎች ከሶ እስከነ ማስረጃው ዘርዝሮ ፍርድ ቤቱም እንዲደርሰን አድርጎ እኛም በጽሁፍም ከደረሰን በኋላ ችሎቱ በንባብ ክሶቹ የቀረቡ ክሶች አቃቢ የቀረቡ አዳዲስ ክሶች በጽሁፍ በንባብ አሰምቶናል። ይህን በተመለከተም የመቃወሚያ ክስ እንድናቀርብ በዛ ህዳር 23 ላይ ተቀጥረናል። ስለዚህ ይሄ ነው የሚመስለው እንግዲህ የዛሬ ውሏችን። መልካም እንግዲህ ዛሬ የቀረቡ ዝርዝር ክሶች 3 ናቸው። 3ቱም የወንጀል ድንጋጌዎችና የራሳቸው ዝርዝር ይዘቶች ያላቸው ናቸው። ብዙዎቹ ተመጋጋቢና ተመሳሳይነት ያላቸው ግን በአንቀጽ ደረጃ የተለያየ አንቀጽ የተጠቀሰባቸው ናቸው። ወደ ዝርዝር ከመግባታችን በፊት ያው እንግዲህ እያንዳንዱ ክሶች መነሻ ያደረጉት አቶ ታዬ ደንደአ በእስር ላይ ያሉ በቀድሞ ያደረጉት ኢንተርቪው ከሆርን ኮንቨርሴሽን ጋር ያደረጉት የዩቲዩብ ቻናል መሰረት አድርገው የቀረቡ ክሶች ናቸው። እንግዲህ የመጀመሪያ ክስ የሚለው የወንጀል ህግ 257 ንዑስ ሀ እና ሰ ጠቅሰው ነው ያቀረቧቸው። የዚህ ድንጋጌ ዋና እንድምታና የህግ ይዘት ከተለያዩ ኃይሎች በተለይ ጫካ ከገቡ ታጣቂዎች ጋር በመተባበር የተለያዩ የፕሮፓጋንዳ ሐሳቦችና ይዘት ያላቸው ነገሮች ህዝብን ለሁከትና ብጥብጥ ሊዳርጉ የሚችሉ በተዘዋዋሪ ደግሞ ለበረሃ ላሉ ወይ ጫካ ላሉት የሸኔና የፋና ኃይሎችን የፕሮፓጋንዳ ድጋፍ በማድረግ ከነሱ ከሚያደርጉት እንቅስቃሴ ጋር በተናበበ በረሃ በሚደረገው ጫካ ላይ ሆኖ ከሚደረገው የተናበበ በከተማ ሁከትና ብጥብጥ ህዝብን በማነሳሳትና ህዝቡ ከመንግስት ጋር ያለው ግንኙነት በማሻከር እንዲሁም ህዝብ ለመንግስት ያለው እይታን በማዛባት መንግስትን ህገ መንግስታዊ ስርዓት በተጻረረ መንግስትን ለመጣል ወይ ደግሞ መንግስትን ለመገልበጥ በሚደረግ እንቅስቃሴ ግዙፋዊ ያልሆነ መሰናዶ አድርገዋል የሚል የህግ ድንጋጌ ያለበትና ክስ ያለበት ነው የመጀመሪያው ክስ። ሁለተኛው ክስ የወንጀል ህግ 337 ጋር የተያያዘ ሲሆን የዚህ ወንጀል ድንጋጌ ደግሞ በቀጥታ አቶ ታዬ አሁንም ከሆርን አፌርስ ጋር ወይ ሆርን ኮንቨርሴሽን ጋር ባደረጉት ኢንተርቪው
የሰሜን ዕዝ ጥቃትና አጠቃላይ የወታደሩን እንቅስቃሴ በተለይም ከአማራና ከትግራይ ህዝብ ጋር በተያያዘ የተደረጉ ዘመቻዎችና ውጊያዎች ህዝቡን ታርጌት ያደረጉ ናቸው ብለው አሳሳች መረጃ በመስጠት መከላከያ ላይ አሳሳችና ሐሰተኛና የሚያደናግር መረጃ በመከላከያ ላይ ነድተዋል የሚል ነው። ሶስተኛው ክስ የቀረበባቸው ይሄ ደግሞ የወንጀል ህግ ቁጥር 244 ንዑስ 1 ላይ የተመለከተ ሲሆን ይሄ ደግሞ አሁንም በተመሳሳይ በሆርን ኮንቨርሴሽን ላይ ቀርቦ በሰጡት ባለ 3 ክፍል ኢንተርቪው ወይ ደግሞ ቃለ መጠይቅ በተያያዘ ስለ ብልጽግና አደረጃጀት፣ ብልጽግና ዓላማዎችና ተልእኮዎቹ በተመለከተ በተለይ ብልጽግና የተፈጠረው ለአንድ ሰው ለጠቅላይ ሚኒስትሩ አገልጋይነት ተብሎ እንደሆነ ብልጽግና በአጠቃላይ ህዝባዊ ዓላማዎችን የተሸከመ ሳይሆን ለአንድ ግለሰብ ስልጣን ተብሎ የሚንቀሳቀስ ድርጅት ነው ወይ ደግሞ ፓርቲ ነው። ከዛ አልፎ ተርፎ ደግሞ ይህ ድርጅት ወይ ፓርቲ ህዝባዊ ዓላማዎችን አንግቦ ህዝባዊ ዓላማዎችን ለመፈጸም የሚንቀሳቀስ ሳይሆን የማፊያ ባህሪ ያለው መንግስት ያዋለደ ደካማ ፓርቲ ነው ብሎ በመናገር በተመረጠው መንግስት ላይ የመዳፈር በሀገር የተመረጠ መንግስት ላይ የሀገር መንግስት ላይ መዳፈር የሚል 3 ክሶች ነው የቀረባቸው። እነዚህ ናቸው ዘርዘር ያሉ እና አጠር ብሎ ሲቀርብ ማለት ነው። ቅጣቱን በተመለከተ ቀጣይ ውጤት የሚታወቅ ሲሆን በዚህ አሁን በቀረቡ 3 ክሶች የምናቀርባቸው የሙያ መከራከሪያዎች አሉ። በዚካሊ መቃወሚያ የመጀመሪያ ደረጃ መቃወሚያ የምንለው አለ። በክሱ አቀራረብ፣ በክሱ አንቀጽ አጠቃቀስና አነጋገር በሙሉ የምናቀርበው ጉዳይ አለ። ስለዚህ እሱ በዛን ሰዓት አቅርበን የአቃቢ ህግ መልስ እንዲሰጥበት ወይ አስተያየት እንዲሰጥበት ሌላ ስለዋጭ ቀጠሮ የሚሰጠው የተለመደ የችሎት ሂደት ነው። በእነዚህ ስፔሲፊክ ላይ የሚባል ነገር የለም። ቅጣቱ ግን በተለይ ህገወጥ መሳሪያ መያዝ በተመለከተ የመጨረሻ ውሳኔ እንሰማለን ተብሎ ይጠበቃል። አቶ ታዬ ከ12 ቀናት በፊት በነበራቸው ቀጠሮ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው የነበረ ቢሆንም የአቶ ታዬን ጉዳይ የተመለከተው ችሎት ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።